ከወንድም ምቀኛ ይሰውረን ነው የሚባለው። በነገራችን ላይ አድናን እንግዲህ ለሮቤል ብዙ መስዋዕትነት እንዳልከፈለለትና ብዙ ነገር እንዳልሆነለት እንዲሁም የሚወዳትንና የሚያፈቅራትን ልጅ ሊተውለት የነበረው ሰውዬ ዛሬ ላይ ሮቤል አድናንን ለማስገደል በዚህ ልክ መሄዱ በጣም ነው የሚያሳዝነው የሚያሳፍረው። አንደኛ ሚስቱን እንግዲህ አማግጦ ይኸው የልጅ አባት ነኝ እያለ እንዲሽ ኮለሌ ሲል ከረመ። አሁን ደግሞ የሚያፈቅራትን ልጅ ለመንጠቅ እንግዲህ ይህን ያህል ወንድሙን ለማስገደል ድረስ የመሄዱ ርቀት ግን በጣም ነው የሚያሳፍረው። እናም ያው ሮቤል ግን ያው እቅዶች ሁሉ ከሽፈውበታል። እናም አድናን እንግዲህ የሮቤልን ተንኮልነት ያው ከበፊቱም አውቋል። እንግዲህ አሁን ደግሞ በበለጠ ማንን ነው እንደዚህ ነገር ውስጥ የሚያደርገው? ምክንያቱም ሮቤል እንግዲህ ግን ሲወጣ አላየውም። ምንድነው የሚያስበው አድናን ሚራና ሮቤል እንግዲህ በአንድ ሆነው ሊያስገድሉት እንደሆነ ይሄንን ነገር ነው እንግዲህ ሊያስብ እንግዲህ የሚችለው። ለሃና ደግሞ በጣም ጎበዝ ልጅ ነች። በነገራችን ላይ እንግዲህ እውነታው ላይ ደርሳበታል። በባለፈው ሆስፒታል ብለው ሄደው እንግዲህ ካፌ ተቀምጠው ሲያወሩ ደርሳባቸዋለች እና እነሱ እንግዲህ ያው በሪያድ እንትን ቀርመዋታል ማለት ነው። እሷ በእግሯ ስትመጣ በነገራችን ሚራ እናሳፍናት ነበር ያለችው። እንግዲህ አድናን ደግሞ ሮቤል ደግሞ ይህንን ሀሳብ የሆነ ሲዘነጋው ያው ቀርመዋት እንግዲህ እቤት ደርሰዋል። በጣም ማመን ነበር ያቃታት። ቤት መታችሁ ነው እንዴት ቀደማችሁኝ እያለቻቸው ነበረ። አድናን ደግሞ ለሃና እየጠበኩሽ ቅድም እኮ እየፈለኩሽ ነበረ ወደ ኬደሽ ነው በማለትም እንግዲህ ሲመልስላት አድናን ቅድም እየኮ ሆስፒታል እኮ ብለው ሄደው ሆቴል እኮ ሲያወራ አገኘቻቸዋለሁ እየዋሹ ነው ስትልም እንግዲህ ግን አድናን ይሄንን ሀሳቧን ሊቀበላት አልቻለም። ሚራም ለሃና አሞኛል፣ ስለዚህ ክረፍት ማድረግ አለብኝ አትጨቅጭቂ ሲልም አድናንም ቀጠልልና አወዲ ዶክተሩ እንዳለው እረፍት ማድረግ አለባት ብላ ስትል ለሃና የትኛው ዶክተር ነው አድናን? ለምንድን ነው አሁን ደግሞ ተመልሰህ እንደ አዲስ ወደ ኋላ ልታምናቸው የቻልከው? ካፌ ተቀምጠው ከሮቤል ጋር ሲያወሩ እኮ ነው ያገኘኋቸው እያልኩ ነው። ለምንድን ነው የማታምነኝ ስትለው ሮቤል መድኃኒቱን ገዝቶ ይሄውልሽ ይሄንን ውሰዱ ተብላችኋል እያለ እንግዲህ ግን ይዞ ይመጣል። የምን መድኃኒት ነው? እሺ የሕክምና ወረቀቱን አምጦ ስትል እንግዲህ የወረቀቱን እንግዲህ የውሸት የሕክምና ወረቀት ይሰጣቸዋል ማለት ነው። እና ለሃና ይህንን ነገር በፍጹም ማመን አልችልም፣ እሱን ማታለል ትችላላችሁ፣ እኔን ግን በፍጹም አታታልሉኝም ትለዋለች ማለት ነው። እናም ተናዳ እንግዲህ አድናንም ለሃና ረፊ ውሸትን በውሸትማ እንትን ልትያትችም አሁን ግቢ እመጣለሁ ክፍልሽ እናወራለን ይላታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ለሃና ድራማ ይዘንላችሁ ቀርበናል። ሮቤል እንግዲህ ለሃናን ተከትሎ ሄዶ ነበርና ለሃና ይቅርታ አድርግልኝ ምንም ማድረግ ስለማልችል ነው በማለትም ትነግረዋለች። ውጣልኝ እናንተ በጣም ውሸታሞች ናችሁ፣ እንዴት በዚህ ልክ ውሸትን ታቀነባብራላችሁ ስትለውም እንግዲህ ግን ሮቤል ተረጅኝ በማለትም እንግዲህ ይቅርታ እየጠየቃን ነበረ። የምትወደኝና የምታፈቅረኝ ከሆነ እውነታውን ሄደህ ለአድናን ትናገራለህ ስትለው ሮቤልም እሺ ግን ያስደስትሻል ይሄ ሲላትም አዎ በጣም ነው የሚያስደስተኝ፣ ሄደ ሁሉንም ነገር ለአድናን ንገረው የዛኔ እንደምታፈቅረኝ እረዳለሁ ስትለውም እንግዲህ ከነሱም በጣም ስለሚወዳትና በነገራችን ላይ ፍቅር እኮ አንዳንዴ እውር ነውና እሱም እሺ በቃ አንቺን የሚያስደስትሽ ከሆነ ይሄንን ከነገርኩ በኋላ የፍቅር ግንኙነት እንጀምራለን ሲላት አወዲ ትለዋለች ማለት ነው። እሺ በቃ አንቺን የሚያስደስትሽ ከሆነ ሁሉንም ነገር ሄጄ እናገራለሁኝ ይላታል ማለት ነው። እሺ ትለዋለች። የሄዱ እንግዲህ ሊናገር ሲል አድናን ሁሉንም ነገር ማወቅ አለብህ፣ የሆነ ነገር ማወቅ አለብህ ይለዋል ማለት ነው። ምንድነው ማወቅ ያለብኝ ነገር ተናገረና አሁን ከፊት ዘወር በል ይለዋል። እሺ ይኸውልህ አድናን ቅድምዬ ለሃና ያለችው ነገር እውነቷን ነው ብሎ ልክ ሊጨርሰው ሲል ሚራበስ ጊዜ እንግዲህ ግን ያው ይሄ የተረገመ ቀን ቪዲዮ ይዛበታለች ማለት ነው። እንግዲህ ሳራን ሲቀብር ያንን ቪዲዮ ይዛበታለች። እናም የዛንን እንግዲህ
አድናን የሆነ ነገር ላሳይ ነበረ እስቲ ስልኬን አቀበለኝ ስትለው ስልኩን እንግዲህ በዚህ ጊዜ የተረገመ ይህንን ቪዲዮ ልታሳየው ነው። በቃ እኔ እንግዲህ አሁን ላይ የእሷ እስረኛ ሆኛለሁ፣ በእሷ ቁጥጥር ነኝ፣ ስለዚህ አርፌ ዝም ብል ይሻለኛል ይልና ሮቤልም ሀሳቡን ይቀይርና በቃ በሌላ ቀን እነግርሃለሁኝ ሮቤል አድናን ይለዋል ማለት ነው። ከዛ በዚህም ጊዜ እንግዲህ በጣም ተወደዋለህ አድናን። ሮቤል ራሱ አይቶት ቪዲዮን እንዴት እንደወደደው ምናምን ትለዋለች ማለት ነው። እሺ በቃ ሳይኝ። አረ ሚራ ዝም ብላ እኮ ነው አድናን፣ ምንም የሚጠቅም ነገር አይደለም መረ ምናምን ሲል እንግዲህ ግን አንተን ያናገረክ ሰው የለም እንጂ በቃ ክፈች እና ሳይኝ፣ አሁን መናገር ያለብን ነገር ተናገርና ሲለው አይ በቃ በኋላ እነግርሃለሁ ይላል ማለት ነው። በዚህ ጊዜ ሚራም እንግዲህ ከን ወይ አድናን ስልኬ ባትሪ ዘጋብኝ፣ ስለዚህ በኋላ እነግርሃለሁ በኋላ ሳይሃለሁ ትላለች። ምን እየሆናችሁ ነው እናንተ? አንዱ በኋላ እነግራችኋለሁ አንዴ እንደዚህ እኮ ነው እንደዚህ ሆነ የምትሉት ምን እየሆናችሁ ነው ምናምን ይልና እንግዲህ ሮቤልም ተነስቶ ወደ ሉሃና ጋር ይሄዳል። ሉሃና እንግዲህ ምን ተፈጠረ ስትለው አይ ምንም አልተፈጠረም ይላል፣ በጣም ተቆጥቶ ማለት ነው። ምንም አልተፈጠረም ማለት ምን ማለት ነው? ነገርከው? እውነቱን ነገርከው ስትለው እንግዲህ ግን ባክሽን አልነገርኩትም ትለዋለች። ቆይ አንቺ ለአድናን እውነቱን መናገር ምንድን ነው የሚጠቅምሽ? አሁንም ለአድናን ስሜት አለሽ እንዴ ሲላትም እንግዲህ ግን ምን አይነት ጥያቄ ነው የምትጠይቀኝ? አሁን ነግረዋል ወይስ አልነገርከው ስትለው እሱም እንግዲህ እንዳልተናገረ ይነግራል። አንተ ውሸታም ነህ፣ ይችን እንኳን ሄደ መናገር አቃተክ። ስለዚህ ግን የእናንተ መካከል ምንም መረዳዳት የሚባል ነገር የለም ትለዋለች ማለት ነው። ለአንቺ ምንም ነገር ሆናለሁ ሚራን እገላታለሁ ሲለው እንግዲህ ግን እኔ እኮ ሚራ እንግዲህ የሌለኝ እኮ አላልኩም፣ ሄደህ ለአድናን እውነታውን ተናገር ነው እንጂ አልኩህ ስትለውም እንግዲህ ግን ሚራ በሆነ ነገር አስፈራራች፣ መናገር አልችልም ልናገር ነበረ ሲልም በምንድን ያስፈራራችን ስትለው እሱም እንግዲህ ለአድናን ብዙ ወንጀሎች እንደሰራ ለአድናን ሲል ይነግራታል። ያ ወንጀሉ ምንድን ነው? አንተ እስከሌለህበት ድረስስ ምንድን ነው የሚያስጨንቀ ስትለውም ምክንያቱም ነገሩን እኔ ነኝ ያደረኩት ለዛም ነው የሚያስጨንቀኝ በማለትም እንግዲህ ለሉሃና ይነግራታል። ሉሃናም እንግዲህ በቃ ውጣልኝ ከዚህ አይንህን ማየት አልፈልግም ትለዋለች ማለት ነው። እና ሉሃና ላንቺ ብዬ ነው እንደዚህ እየሆንኩኝ ያለሁ ስትለውም አልፈልግህም በቃ ስትልም አልፈልግህም ማለት አትችይም፣ እኔ ግን እፈልግሃለሁ። ለምንድን ነው እኔ የማልተውክ ስትለው ምክንያቱም ፍቅር ነዋ ፍቅር በማለትም እንትን ትላለች። ወደ ሚራ ጋር ቀጥታ ሄለ እንግዲህ ስለ ነገሩ ልታናግራት ነበረ። በስተመጨረሻ አድናን ይመጣና ሚራ በሩን ክፈችልኝ ሲልም ወይኔ ልትገለኝ ነው ሉሃና ለልጄ ስትይ ረፊ ተይኝ ምናምን እያለችም እንግዲህ ሀሳቧን ትቀይርና ሉሃና ልትገላት እንደነበረና ልትደበድባት እንደነበረ እንግዲህ ያሳየችውን አክት ተመልክታችኋል ማለት ነው። አድናንም በዚህ ጊዜ ሉሃና ምንም ነገር እንዳታደርጊ በሩን ክፈች ብዬሻለሁ ስትልም በሩን ይከፍትላታል እና ኮካ ነበረ ይዞላት እየመጣው ማለት ነው። እናም እንግዲህ ነይ እኔና አንቺ ውጭ ማውራት አለብን። ቆይ አንቺ ምን እየሆንሽ ነው? ለምንድን ነው ነገሮችን ሁሉ እንደዚህ ከምታደርጊው? ምን ሆነሽ ነው ምናምን ስላትም እንግዲህ ግን ሉሃና አሁንም አላመንከኝም ማለት ነው። አሁንም እሷ ያለችን ነገር አምነህ ነው እንደዚህ የምትናገሪ ስትለው እንግዲህ እስኪ የሚያሳምን ነገር አንድ ነገር እንኳን ንገሪኝ። እንግዲህ ከዴም ወዲያ ምን አይነት ምክንያት ልስጥሽ ሲላትም እንግዲህ ያዴም አይደለም አድና ለምንድን ነው የማታምነኝ ስትለው ለልጄ ስል ይላታል። ልጅ እኮ አሁንም ቢሆን እኮ በህይወት እኮ ላይኖር ይችላል ስትለውም አድናን በጣም ይናደድና በጥፊ ይመታታል። ከዛ በዚህ ጊዜ እንግዲህ ሮቤል ይመለከታል። ሉሃና በጣም ይቅርታ ስላትም እንግዲህ አድናን መልሶ ውጣልኝ ከክፍሌ ትልና ከክፍሏ ታስወጣዋለች። ሮቤል በሚራ ምክንያት ነው አይደለ ልትመታ የቻለችው ብሎ እንግዲህ ሄዶ ሚራን በጥፊ ይመታታል ማለት ነው። እና ከዛሬ ቀን ጀምረሽ ሉሃናን አንድ ነገር ብታስደርጊያት አለቅሽም ይላታል። እሷ በጥፋቷ ነው እንጂ እኮ የተቀጣችው እኔን ምን አባብለን የምትቀጣ የምትመታ ይባባላሉ። አድናን ያው በስተ መጨረሻ እንግዲህ ወደ ውጭ ሲወጣ ተመልክተ ነው ነበረ። በነገራችን ላይ አድናን በተደጋጋሚ ሉሃናን ይቅርታ መጠየቅ አለብኝ ሲልም ተመልሶ ሲመጣ እንግዲህ ይቅርታ ሊጠይቃት ከሮቤል ጋር ታገኘዋለች። ለካ እኔ ዞር ስተምልልሽ ነሯል ሮጠሽ ሱቅ ውስጥ የገባሽው ላትም እንግዲህ ግን ሉሃና በዚህ ጊዜ ሁላችሁም ጥቅመኞ ናችሁ፣ ሁላችሁም ለራሳችሁ ጥቅም ነው እንትን የምትሉት ብላ በጣም ስትናደድና ስትበሳጭ ተመልክተናል። እንግዲህ አድናንን እንደምታፈቅረው ደግሞ ለሮቤል ትነግረዋለች። ሮቤል ደግሞ ይህንን ነገር ከዛሬ ቀን ጀምረሽ እንዳትይኝ ሲላት ተመልክተናል። ውድና የተከበራቸው የቻናል ቤተሰብ ቀጣይ ፓርት እስከምንመጣ መልካም ቆይታ። ባይ ባይ።